ፋሚሊ ስፖንሰርሺፕ ወደ አሜሪካ ለመግባት ሲፈልጉ እነዚህ መስፈርቶች ማሟላት ሲጠበቅ የኢትዮ ትራቭል ቤተሰቦች እኛን ማበረታታት ሰፖርት ማድረግ ለምትፈልጉ ሰዎች በሙሉ ጆይን የምትለዋን የዩቲዩብ ሰብስክራይብ አጠገብ ያለችዋን ጆይን የምትለው ዓለም ላይ ያላችሁ አሜሪካንም አውሮፓም ያላችሁ እኛን ሰፖርት እንድታደርጉን የተለያዩ ቲፖችን አስቀምጠናል ማለት ነው። በስራችን ደስተኛ ከሆናችሁ ጆይን የምትለዋን ነክታችሁ ሰብስክራይብ ጆይን እንድታደርጉና ሰፖርት እንድታደርጉን በአክብሮት ጠይቃለሁ። ምክንያቱም እናንተ ሰፖርት ማድረግ እኛን በደንብ ስለሚያግዘን ስለሚያበረታታን ለሌሎች ሰዎችም ስለሚያበረታታን ነው። እንደምታውቁት ከቪዛና ኢሚግሬሽን እንዲሁም ደግሞ የኤምባሲ መረጃዎችን በተለየ መንገድ ወደ እናንተ ለማድረስ እንግዲህ እየሰራን እንገኛለን ማለት ነው። ስለዚህ እናንተም ይሄንን ጆይን የሚለውን በተን በመጫን ሰፖርት እንድታደርጉን በአክብሮት እንጠይቃለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን፣ እናየዋለን። ለእናንተ ጥያቄዎች መልስ ይሆናሉ ብለን የምናስባቸውን ወደ እናንተ እናደርሳለን። የአሜሪካን የፋሚሊ ቪዛ ምን መስፈርቶች አሉት፣ እንዲሁም አስፈላጊ ዶክመንቶችን ወደ እናንተ እናደርሳለን። በዝርዝር ወደ 10 የሚጠጉ አስፈላጊ የምንላቸው ዶክመንቶችን እያንዳንዱን በዝርዝር እናደርሳለን ማለት ነው። እንደሚታወቀው የአሜሪካን ኢሚግሬሽን በርካታ መረጃዎችን ከዚህ በፊት ወይንም ደግሞ በርካታ መስፈርቶችን ሴፕቴምበር 2025 ጀምሮ በርካታ መስፈርቶችን በተለያዩ የቪዛ አፕሊኬሽኖች ላይ እያስተካከለ እንደነበረ ይታወቃል። አሁንም በፋሚሊ ቪዛ ላይ በርካታ መስፈርቶችን አሻሽሏል። ከእናንተ የሚያስፈልገው አንድ ነገር ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ። እኛን ኢትዮ ትራቭሎች ነን። የቪዛ የኤምባሲ የተለያዩ ሀገራት መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በአሜሪካን የስፖንሰር ለማድረግ አንድ ሰው እንግዲህ ማሟላት ካለባቸው መስፈርቶች መካከል አንደኛው ግሪን ካርድ ወይ ሲቲዝን መሆን ይጠበቅበታል። ሌላኛው በአሜሪካን ቋሚ የስራና የመኖሪያ አድራሻ ሊኖረው ይገባል። በተጨማሪም ደግሞ የባንክ ስቴትመንት፣ ሜዲካል ማረጋገጫ እንዲሁም ደግሞ ከተለያዩ ወንጀሎች ነፃ መሆኑን የሚያረጋግጡ ዶክመንቶችን ማሟላት ይጠበቅበታል። ይሄ ማለት እንግዲህ ለእናንተ አንድ ድርጅት ወይንም ደግሞ አንድ ተቋም ለእናንተ ኢንቪቴሽን መላክ የሚፈልግ ከሆነ ማለትም የስፖንሰር ኢንቪቴሽን መላክ የሚፈልግ ከሆነ እነዚህ መስፈርቶችን ማሟላት አለበት ሲል የአሜሪካን ኢሚግሬሽን ከሴፕቴምበር 1 ጀምሮ 2025 ከሴፕቴምበር 1 ጀምሮ አውጥቷል ማለት ነው። ስለዚህ እነዚህ መስፈርቶች ለእናንተ ኢንቪቴሽን ወይንም ደግሞ ስፖንሰር የሚያደርጉ ሰዎች እነዚህ መስፈርቶችን ማሟላት ይጠበቅባችኋል። ከናንተ የሚያስፈልገው እንግዲህ እድሜያችሁ ከ21 ዓመት በላይና ከ21 ዓመት በታች እንዲሁም ያገባና ያላገባ ደግሞ በሚል በሶስት መንገዶች ከፋፍሎ ያየዋል ማለት ነው። የስፖንሰር ፔፐር ወደ እናንተ ከመጣ እነዚህ መስፈርቶች ላይ እድሜያችሁን ያማከለ እና ወይንም ደግሞ እናንተ ያላችሁበትን ስታተስ መጥቀስ ይኖርበታል ማለት ነው። በዛ ኢንቪቴሽን ፔፐር ላይ ስለናንተ ስታተስ ሙሉ በሙሉ መጥቀስ ይጠበቅበታል። በእርግጥ በዲኤስ 160 ፎርም ላይ የምትሞሉት ሲኖር ነገር ግን እናንተን ስፖንሰር የሚያደርጋችሁ አካል ስለናንተ ማንነት ዲቴል ለአሜሪካን ዩኤስአይኤስ መግለጽ ይጠበቅበታል። በዚህ የአሜሪካን ዩኤስአይኤስ በፎርም ላይ ማለትም በዲኤስ 160 ወይንም በአይ 130 ፎርም ላይ ስለናንተ ስታተስ እና ስለናንተ ያላችሁበትን ሁኔታ ወይንም የዝምድናችሁን ሁኔታ ልጅ ወይንም ወንድም ቤተሰብ ከሆናችሁ ስለናንተ ማንነት በደንብ አድርጋችሁ ለአሜሪካን ኢሚግሬሽን መጥቀስ ይጠበቅባችኋል። ያንን የጠቀሳችሁበትን ፎርም አያይዛችሁ እናንተ ከምታስገቡት የፋሚሊ ስፖንሰርሺፕ ፔፐር ጋር የአሜሪካን ኢሚግሬሽን ለናንተ በስቴት ዲፓርትመንት በኩል የጥያቄያችሁን አፕሩቭ ወይንም ደግሞ ሪጀክት የማድረግ እሱ ይሆናል ማለት ነው።
ካስቀመጧቸው መስፈርቶች መካከል አንደኛ ግሪን ካርድ ወይም ሲቲዝን ሊኖረው ይገባል። ለእናንተ ኢንቪቴሽን የሚልክላችሁ ቅድም ላይ ጠቀስኳቸው በሶስት መንገዶች ወደ እናንተ ስፖንሰር መላክ ይቻላል። በፋሚሊ ቪዛ አንደኛው ያገባ ወይም ደግሞ ያላገባ ወይም እድሜው ከ21 ዓመት በታች የሆነ የቤተሰብ አባል በሚል በእነዚህ በሶስት ዘርፎች ውስጥ እናንተ ኦንሊ አሁን ያላችሁበትን ሁኔታ ተጠቅሶ እዚህ ኢንቪቴሽን ፔፐሩ ላይ እነዚህ ሁለት የአሜሪካን ዜግነት ያላቸው ግሪን ካርድ እና የአሜሪካን ሲቲዝንሺፕ ያላቸው ሰዎች ለእናንተ ኢንቪቴሽን በፋሚሊ ቪዛ መላክ ይጠበቅባቸዋል ማለት ነው። በሁለተኛ ደረጃ የቤተሰብ አባል መሆናችሁን የሚያረጋግጡ ዶክመንቶችን ማዘጋጀት ይጠበቅባቸዋል። ለምሳሌ ባል ወይም ሚስት፣ ወላጆች እንዲሁም የመጀመሪያ ልጅ እንዲሁም እድሜው ከ21 ዓመት በላይ የሆነ ያገባ ወይም ያላገባ የሚል የጋብቻ ሰርተፊኬቶችን መያዝ ይጠበቅባቸዋል። ወንድም እህት መሆናችሁን የሚያረጋግጡ የጋብቻ የሃይማኖታዊ ተቋማት የሰጡት ማረጋገጫዎች ያስፈልጋሉ። በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል የተረጋገጠ አውተንቲኬት የተደረገ ዶክመንት ሊኖራችሁ ይገባል። የቤተሰብ አባል ከሆናችሁ ያገባችሁም ሆናችሁ የቤተሰብ አባል ከሆናችሁ ወይም ያላገባችሁ ናችሁ ወይም እድሜያችሁ ከ21 ዓመት በታች ከሆነም እነዚህን ዶክመንቶችን ማሟላት ይጠበቅባችኋል። ከ18 ዓመት በታች የሆነ ሰው በአሳዳጊው ወይም ደግሞ በቤተሰብ አባል ስር ከሆነ ደግሞ አሳዳጊነት ፓተንት ወይም የአሳዳጊ ፍቃድ ካለው ይህንንም ዶክመንት ማቅረብ ይጠበቅበታል። ይህንንም በውጭ ጉዳይ ሚኒስቴር በኩል ኢትዮጵያዊ መሆኑን ወይንም ደግሞ ኢትዮጵያ ውስጥ ያደገ ልጅ መሆኑን የሚያሳይ ዶክመንት ለአሜሪካን ኢሚግሬሽን ቢሮ አብሮ አያይዞ ማቅረብ ይጠበቅበታል። በአራተኛ ደረጃ አሜሪካን ውስጥ ካሉ ዶክመንቶች ወይንም ደግሞ የተለያዩ ስፖንሰር ከሚሰጡ ተቋሞች ጋር አብሮ መስራት ወይንም ደግሞ በእነሱ በኩል ማስላክ ይቻላል። ለምሳሌ የግል ተቋማት ሊሆኑ ይችላሉ ወይም ደግሞ የመንግስታዊ ድርጅቶች ሊሆኑ ይችላሉ፣ የሃይማኖት ተቋማት ሊሆኑ ይችላሉ ወይም ደግሞ የበጎ አድራጎት ድርጅቶች ሊሆኑ ይችላሉ። በእነሱ በኩል የስፖንሰርሺፕ ልታገኙ ትችላላችሁ። በአርቲስት ወይም በኪነ ጥበብ ስራዎች፣ በስፖርታዊ ውድድሮች፣ በተለያዩ ሽልማት ፕሮግራሞች በእነዚህ አይነት ፕሮግራሞች ላይ ለመሳተፍ የስፖንሰር አገልግሎት ወይም ደግሞ የአሜሪካን ስፖንሰርሺፕ ቪዛ አገልግሎት ማግኘት የምትሞሉት ፎርም የፋሚሊ የስፖንሰርሺፕ ላይ የምትሞሉት ፎርም አሜሪካን ያለውም ሰው እናንተን ስፖንሰር ለማድረግ ስለሱ ማንነት ለአሜሪካን ኢሚግሬሽን የሚገልጽበት አንድ ፎርም አለ። ያ ፎርም 130 ፎርም ይባላል። በዚህ ላይ የፋይናንሻል ማረጋገጫ ባንክ ስቴትመንት የሚኖርበትን አድራሻ እንዲሁም ደግሞ የሜዲካል ማረጋገጫዎችን ማቅረብ ይጠበቅበታል። የት ሎኬሽን የት ስቴት እንደሚኖር ሙሉ ኢንፎርሜሽን ስለራሱ የሚሰጥበት ፎርም ነው I-130 ፎርም። በስድስተኛ ደረጃ ከሚያስፈልገው አንደኛ ተጨማሪው ደግሞ አፕሩቭ የሚደረግበት የባንክ ስቴትመንቱ ወይም ደግሞ የሚኖርበትን ሎኬሽን ለስቴት ዲፓርትመንቱ ሲያሳውቅ ከዚህ በፊት ምንም አይነት ወንጀል ላይ እንዳልተሳተፈ የሚያረጋግጥ I-864 ፎርም ያስፈልጋል። ይህንን ፎርም መሙላት ይጠበቅበታል። ለሚልክለት የቤተሰብ አባል ወይም ደግሞ ወዳጅ ዘመድ፣ እህት፣ ጓደኛ ለቤተሰብ አባላቶቹ ለሚልክላቸው ማለት ነው። እነዚህን ለኤምባሲ ገብቶ ኢንተርቪው እንዲሰጥ አብሮ አፕሩቭ ማስደረግ ይጠበቅበታል በስቴት ዲፓርትመንቱ በኩል። በአራተኛ ደረጃ ከሚያስፈልጋቸው ልደት ሰርተፍኬት ያስፈልጋል። የሜዲካል ማረጋገጫ፣ የጋብቻ ሰርተፍኬት፣ ፓስፖርት ኮፒ፣ የመኖሪያ አድራሻ ወይንም ዲጂታል አይዲ ሊሆን ይችላል ወይም የቀበሌ መታወቂያ ያስፈልጋቸዋል። ይሄንን ለአሜሪካን ኤምባሲ በኢንተርቪው ሰዓት ቀጠሮ ለመያዝ እነዚህ መስፈርቶችን ማሟላት አለባቸው። እንዲሁም ስፖንሰር ያደረገ ኢንቪቴሽን የላከበትን ፔፐር ማዘጋጀት። ፋይናንሻል ማረጋገጫ እዚህ ኢትዮጵያ ውስጥ ያለ ሰው እድሜው ከ21 ዓመት በላይ የሆነ ያገባ ወይንም ደግሞ እድሜው ከ21 ዓመት በላይ የሆነ ሰው የፋይናንሻል ማረጋገጫ ምን እንደሚሰራ ምን ላይ እንደነበረ የሚያረጋግጡ ዶክመንቶችን ማምጣት አለበት። ከወንጀል ነፃ መሆኑን የሚያሳዩ ዶክመንቶችን አብሮ ማቅረብ ይጠበቅበታል።
ፓስፖርት ሳይዝ ጉርድ ፎቶግራፍ፣ ፓስፖርት፣ የልደት ሰርቲፊኬት እነዚህን ዶክመንቶችን ማቅረብ ይጠበቅበታል። በ9ኛ ደረጃ ቤተሰብ አባል ከፍተኛ የሆነ የተለያዩ የሕክምና ወይንም የስራ የተለያዩ ዶክመንቶችን አያይዘው ማቅረብ ይጠበቅባቸዋል። ይህም በተለይ አሜሪካን የሚኖሩ የእናንተ የቤተሰብ አባላት ምን ስራ ላይ እንዳሉ የሚጠቅሱ ዶክመንቶችን ለስቴት ዲፓርትመንት ማቅረብ አለባቸው ነው የሚለው። በ10ኛ ደረጃ እና የመጨረሻው ስለእናንተ ማንነት በትምህርት ደረጃችሁ ወይም ስለእናንተ ስታተስ በትምህርት ሁኔታችሁ ላይ ምን አይነት ደረጃ ላይ እንዳላችሁና የገቢ ምንጫችሁ ምን እንደሆነ እሱን በዲኤስ 160 ፎርም ለአሜሪካን ኤምባሲ ቀጠሮ ለማስያዝ ፎርሙን መሙላት ትችላላችሁ ማለት ነው። ፎርሙ እንግዲህ የዲኤስ 160 ፎርም በኤምባሲ በኢትዮጵያም ወይንም ደግሞ በውጭ ሀገር ባሉ ቤተሰቦች ለእናንተ የዲኤስ 160 ፎርም መሙላት ትችላላችሁ ማለት ነው። እነዚህን 10 መስፈርቶችን አሟልታችሁ የፋሚሊ ስፖንሰርሺፕ የቪዛ አፕሊኬሽንን መሙላት ትችላላችሁ። ይህንን እንግዲህ በእኛ በኩል ማግኘት ለምትፈልጉ በኢትዮጵያ በቦሌ ጌት ኮሜርሻል ህንፃ ወይንም ቦሌ ትሮፒካል ሞል ላይ እኛን ማግኘት ትችላላችሁ። በተጨማሪም ደግሞ አሜሪካን ሀገር ላይ 55 ስቴት ላይ እኛን ማግኘት ለምትፈልጉ በዚህ ስልክ ቁጥር ላይ በመደወል እኛን ማግኘት ትችላላችሁ ማለት ነው። በተጨማሪም ኢትዮጵያ ላይ እኛ ስላለን የኤምባሲ ቀጠሮ ኢንተርቪው አሰልጥነን እንዲሁም ደግሞ የትራቭል ሂስትሪያችሁን አስተካክለን ወደ ኤምባሲ የምትገቡበትን እድል እናመቻቻለን ማለት ነው። እስከ ቪዛ ማግኘት ፕሮሰስ ድረስ አብረናችሁ እንቆያለን። ይህንን ይመስላል። በኢትዮ ትራቭል በኩል የተለያዩ አገልግሎቶችን ለማግኘት በዚህ ስልክ ቁጥር ላይ መደወል ትችላላችሁ። የአሜሪካን ፋሚሊ ስፖንሰርሺፕ እነዚህ መስፈርቶችን አሟልታችሁ በራሳችሁም በኩል አፕላይ ማድረግ ትችላላችሁ። የተለያዩ ክፍያዎች አሉት። እነዛን ክፍያዎችን በመፈጸም የአሜሪካን የፋሚሊ ስፖንሰርሺፕ ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ። የተለያዩ የኤምባሲ እና የቪዛ መረጃዎችን በእኛ በኩል ታገኛላችሁ። አብራችሁኝ ስለሆናችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ